አምላክ ሆኖ መሞት አይችልም። መሞት መነሳት ለምን አስፈለገ? በቃሉ መዳን እየተቻለ ይችላል። ያው የመቻል ጉዳይ ከሆነ እግዚአብሔር የማይችለው ነገር የለም። ራሱን ሊዋሽ አይችልም ብቻ የሚል ያለው ቅዱስ ጳውሎስ የተናገረው ሐሰት። ከዛ ውጭ ግን ራሱን ሊክድ አይችልም ይላል። ከዛ ውጭ እግዚአብሔር የሚሳነው ነገር የለም። ግን በጣም ባጭሩ ስመልስልሽ የሰው ልጅ ድህነት ምክንያቱ የጌታ ሞትን ያመጣው የሰው ልጅ ውድቀት አይደለም። የሰው ልጅ ውድቀት ምክንያቱ እግዚአብሔር ይህንን ዕፀ በለስ አትብላ ብሎ ከለከለ። ዕፀ በለሱ የተለየ ዛፍ ሆኖ ምግቡ የሚያጓጓ ሆኖ ምናምን አይደለም። ባጭሩ ምንድነው? እግዚአብሔር ሲፈጥረን ሁሉን ነገር ለኛ አሟልቶ ሰጥቶ ነው መጨረሻ ላይ ነው ሰውን የፈጠረው። ፈጥሮ ለኛ ያለውን ፍቅር አሳየ። አሁን ፍቅሩን በተራ ማሳየት የማፋንታ ነው፣ የሰው ፋንታ ነው። ሰው ደግሞ ለእግዚአብሔር ሊሰጠው የሚችል የእግዚአብሔር ያልሆነ ምንም ነገር የለም። ሁሉም የሱ ራሳችንም የሱ ነው። ስለዚህ አንድ ነገር ብቻ ነው እኛ እግዚአብሔርን እንደምናመልከው በፈቃዳችን እንደወደድነው እንደምንከተለው ማሳያ አንድ መንገድ መታዘዝ። ስለዚህ እቺን ለማሳየት እቺን ዛፍ አትብላ አሉ። ዛፏ ምንም ስለሆነች አይደለም። ዕፀ በለስ ፈረንጆቹ አፕል ነው ብለውን ተስማምተን ሙዝ ሊሆን ይችላል፣ ፓፓያ ሊሆን ይችላል፣ ምንም ማተር አያደርግም ነው። ልክ እንደ ምርጫ ሳጥን ታውቂያለሽ? ምርጫ ምን ከተበት ሰው ስንመርጥ ምርጫ ሳጥኑ ምንም የሚያመጣው ለውጥ የለም አይደል? የኛ ምርጫ ነው። ስለዚህ ዕፀ በለስ ማለት ሰው እግዚአብሔርን አመልካለሁ ወይስ አላመልክም የሚለውን ለመምረጥ የምርጫ ሳጥኑ ነው። ስለዚህ የተወሰነ ጊዜ ታገሰ ሰው። ከዛ በኋላ በላ፣ ከክብሩ ወደቀ። ይሞት ትሞታለህ ተብሎ ነበር። አሁን ይኸውልሽ እግዚአብሔር ሁለት ነገሮች አስጨነቁት ይላል። ዘ ዲቫይን ዳይላማ ብሎ ቅዱስ አትናቴዎስ ሐዋርያዊ የሚባለው አባት ኦን ዘ ኢንካርኔሽን ወይም በእንተ ሥጋዌ ስለ አምላክ ሰው መሆን የጻፈው ድርሳን ላይ ምን ይላል? ዘ ዲቫይን ዳይላማ መጣ ማለት እግዚአብሔር አሁን ካጠፋችሁ ቀጣችኋለሁ ብሏል አይደል? ቀጣችኋለሁ ብሎ በቃ ብያለሁ ልቅጣቸው፣ እንደቀጣቸው በዛው ይቅሩ ይጥፉ እንዳይል አዘነል፣ አሳዘነ። ምንም ቢሆን ፍጠረኝ ሳይለኝ ፈጥሬዋለሁና ብሎ አዘንለት ይላል። ፍጠረን ብለን አይደለም የተፈጠረ። ስለዚህ አዘነልን እንደ አባትነቱ እንደ ፈጣሪ። ግን ደግሞ አይ በቃ አሳዝኖኛል ብሎ ደግሞ አረገዋለሁ ቀጣቸዋለሁ ያለውን ቅጣት ቢተው አንደኛ እግዚአብሔር ቃሉን አጠፈ ይሆናል። ሁለተኛ ሰውም ከዛ በኋላ ይሰማው። እግዚአብሔር የሆነ ነገር ካረክ እንዲያረጋለው ቢለው ያንንም ትቶልኛል ይሄንንም ይተውልኛል ብሎ ከዚህ በኋላም አይታዘዝም ሰው። ስለዚህ ሁለት ነገሮች አስጨነቁት እግዚአብሔር። ፈጽሞ እንዳይምረን ፈታሂ አምላክ ነው፣ በፍርዱ አይደራደርም። ፈጽሞ እንዳይቀጣን ደግሞ መሐሪ አምላክ ነው። ሁለቱ ነገሮች ዘ ዲቫይን ዳይላማ መንታ መንገድ የተባሉት እነዚህ ናቸው። ስለዚህ እግዚአብሔር ሶስተኛ መንገድ ፈጠረ። ምን ፈጠረ? በሰው የፈረደውን ፍርድ ራሱ ላይ አደረገው። እኔ ልቀጣ አለ ማለት ነው። የትኛውን ፍርድ ቤት ዳኛው እኔ ላይ ይፈረድ ብሎ አያውቅም። እግዚአብሔር ብቻ ነው ያደረገው። ስለዚህ እግዚአብሔር አንድያ ልጁን እስኪሰጥ ዓለሙን ወዷል የተባለውን ፍቅር ለማሳየት ምክንያት የሆነው በአዳም የፈረደውን ፍርድ በራሱ ላይ ለማድረግ። በራሱ ላይ ለማድረግ ደግሞ አምላክ ሆኖ አይችልም። አምላክ ሆኖ መሞት አይችልም። የግድ ሰው መሆናል። የግድ ሰው መሆናል። ሰው ካልሆነ ይህን መከራ ሊቀበል በእኛ ቦታ ሊሆን አይችልም። ስለዚህ እግዚአብሔር በቃሉ ማዳን እየቻለ ለምን ሰው ሆነ? ይሄ ሁሉ መከራ ተቀበለ ከተባለ በአዳም ላይ የፈረደውን ፍርድ በራሱ ላይ ለማድረግ። እጃችንን ወደ ዕፀ በለስ ሰደን የለ ተቸነከረ። ወደ ዕፀ በለስ በተሰደደው እጅ ማለት ወደ ዕፀ በለስ በተራመዱት እግሮች ፈንታ በሚስማር ተቸነከረ። በእኛ ኃጢአት ምክንያት የበቀለ እሾህ ነበር። ምድር በአንተ የተነሳ እሾህና አሜከላን ታበቅላለች ተብሏል። እሱን ደግሞ ዘውድ አድርጎ ደፋው። ስለዚህ ያደረግነውን ሁሉ ለመካስ ሲል ለመፈጸም ሲል የግድ ሰው መሆን ነበረበት።